በኢራንና በሊባኖስ ጉዳዮች ላይ ምክትል ፕሬዝዳንት ጄዲ ቫንስና የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ሊስማሙ አልቻሉም የሚሉ መረጃዎች ትኩረት ሳቢ ሆነዋል። የዚህ ልዩነት ዋና መነሻ ቫንስ የውጭ ጦርነቶችን በመቃወም የሀገር ውስጥ ጉዳዮችን በማስቀደምና በዲፕሎማሲያዊ መንገድ ነገሮችን ለመፍታት ሲመርጡ፣ ሩቢዮ በበኩላቸው በኢራን ላይ ጥብቅ ቁጥጥር በማድረግና አጋሮችን በመደገፍ ጠንካራ ወታደራዊና የኃይል እርምጃዎችን ይደግፋሉ። ይህ የሀሳብ መለያየት በአስተዳደሩ ውስጥ የርዕዮተ ዓለም ክፍል እንዳለ የሚጠቁም ሆኖ ተገኝቷል። በተለይም ኢራንን የመግታት አስፈላጊነትንና ለእስራኤል የሚሰጠውን ድጋፍ አቀራረብ በተመለከተ የሁለቱ መሪዎች ንግግሮች ከመጋጨታቸው ባለፈ የአሜሪካን ቀጣይ የዓለም አቀፍ ግንኙነት ስትራቴጂን በመፈታተል ላይ ይገኛሉ ተብሏል። ይህ የፖሊሲ ልዩነት በአንድ በኩል ከፖለቲካ አስተዳደጋቸው፣ በሌላ በኩል ደግሞ አሜሪካ ዓለም አቀፍ ተጽዕኖዋን እንዴት መጠበቅ አለባት ከሚል ጥልቅ እምነት የመነጨ በመሆኑ አነጋጋሪነቱ ቀጥሏል። በዛሬው ዝግጅታችን ታዲያ ስለ እነዚህ ሁለት ከፍተኛ የትራምፕ አስተዳደር ዲፕሎማቶች መለያየት ያለውን ወቅታዊ ሁኔታ በዝርዝር እንመለከታለን። ምክትል ፕሬዝዳንት ቫንስና የውጭ ጉዳይ ሚኒስትሩ ሩቢዮ ስለ ኢራን ምን አይነት የተለየ አስተሳሰብ ይይዛሉ? የእነርሱ የፖለቲካ አስተዳደግና የረጅም ጊዜ የፖለቲካ ዳራ በውጭ ጉዳይ ፖሊሲ አፈጻጸማቸው ላይ ምን ያህል ተጽዕኖ እያሳደረ ነው የሚለውን ነጥብ እናነሳለን። በተለይም ዋይት ሀውስ በሁለቱ መሪዎች መካከል ምንም አይነት የፖሊሲ ልዩነት እንደሌለ በይፋ በማስተባበል እየሰጠ ያለው ማብራሪያ፣ ይህ አቋም በእርግጥ ስልታዊ የዲፕሎማሲ አካሄድ ነው ወይስ በፓርቲ ውስጥ ያለ የውስጥ መከፋፈል የሚለውን ጥያቄ እንፈትሻለን። በዛሬው ፕሮግራማችን እነዚህንና ሌሎች ዝርዝር ጉዳዮችን የምናስደምጣችሁ ሲሆን እናንተ ብቻ አብራችሁ እንድትቆዩ እየጋበዝን ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ እንድታደርጉ በአክብሮት እንጠይቃችኋለን። ካፍታ ቆይታ በኋላ ተመልሰን እንገናኝ። በመርካቶ መነገጃ እንጂ ሱቅ አይሸጥም። አልቀዋል ተብሎ የነበሩት መጣኝ ካሬ ስፋት ያላቸው የንግድ ሱቆችን በደንበኞቻችን ተደጋጋሚ ጥያቄ መሰረት ዳግም ለሽያጭ አቅርበናል። ከ2.8 ሚሊዮን ብር ሙሉ ክፍያ ጀምሮ በሶስት አይነት የካሬ አማራጮች እንሆ ብለናል። ባለ 4 ፎቅ ዘመናዊ የገበያ ሞሎችን በአንድ ዓመት ጊዜ ውስጥ የሚጠናቀቅ ሲሆን ለንግድ ስራው ተስማሚ በሆነችውና የሰው ፍሰት እጅግ በሚበዛባት በመርካቶ ተክለ ሃይማኖት በፍጥነት እየተገነባ ይገኛል። ልብ ይበሉ፣ ትልቁ ልዩነታችን የምንሸጠው በኔት ኤሪያ ብቻ ነው። ለጋራ መጠቀሚያ፣ ለኮሪደር ወይም ለግድግዳ ሳይሆን ለትክክለኛው የሱቆ ስፋት ብቻ ይክፈሉ። ምን ይሄ ብቻ! በመሃል አዲስ አበባ ቅንጡ ኑሮን ለምትፈልጉ የምስራች ይዘናል። በመሃል ፒያሳ የአራዳ ፓርክና የወዳጅነት ፓርክ እይታ ያላቸውን ዘመናዊ መኖሪያ ቤቶች 100% ቀድሞ ለሚከፍሉ የ30 በመቶ ልዩ ቅናሽ ያዘጋጀን ሲሆን ለ8 ቤቶች ብቻ የወጣ ቅናሽ በመሆኑ ቀድሞ ይመዝገቡ። ቤቶችን ባለ 1 መኝታ ጠቅላላ ክፍያ 4.2 ሚሊዮን ብር፣ ባለ 2 መኝታ ጠቅላላ ክፍያ 7 ሚሊዮን ብር፣ ሌሎች የአከፋፈል አማራጮችና 40 በመቶ የባንክ ብድርም አመቻችተን እየጠበቅኖት ነው። ለበለጠ መረጃ በ0919422374 ወይም 0987500606 ይደውሉልን። ሜሪት ፕሮፐርቲስ። በኢራንና በሊባኖስ ጉዳዮች ላይ ምክትል ፕሬዝዳንት ጄዲ ቫንስና የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ እያራመዷቸው ያሉት አቋም የአሜሪካን የዲፕሎማሲ አቅጣጫ ለሁለት የከፈለ የሀሳብ ልዩነት መኖሩን ያሳያል። ቫንስ ከኢራን ጋር የተደረገውን የመግባቢያ ስምምነት በመከላከልና የጦርነቱን መቋጫ እንደ ስኬት በመውሰድ ለዲፕሎማሲያዊ መፍትሄዎች ቅድሚያ ሲሰጡ፣ ሩቢዮ በበኩላቸው በኢራን መንግስት ላይ ያላቸውን ጠንካራ ጥርጣሬና በክልሉ አጋሮች ደህንነት ላይ ያላቸውን ስጋት በይፋ ሲያራምዱ ይስተዋላሉ። ይህ የሁለቱ መሪዎች ልዩነት በውጭ ጉዳይ ፖሊሲ ላይ ብቻ የተገደበ ሳይሆን የአሜሪካን ቀጣይ የዓለም አቀፍ ግንኙነት ስልት በተመለከተ በሪፐብሊካን ፓርቲ ውስጥ ካለው የርዕዮተ ዓለም ልዩነት የመነጨ ነው። የኢራንን የባለስቲክ የጦር መሳሪያ አቅም በተመለከተ ቫንስ ከቀድሞ አቋም አፈግፍገው የሀገራትን ራስን የመከላከል መብት ማውሳታቸው ከሩቢዮ የኢራንን ተጽዕኖ የመቆጣጠርና የመግታት አካሄድ ጋር መጋጨቱ የውስጥ መከፋፈሉን ያሳያል። ቫንስ ስዊዘርላንድ ተገኝተው ከኢራን ባለስልጣናት ጋር ባደረጉት ድርድር ስምምነቱ ለወደፊት ሰላም ይጣላል መሰረት በማድረግ በሁለቱ ሀገራት መካከል ስለሚኖር የትብብር መንፈስ አዎንታዊ አስተያየታቸውን ሰጥተዋል። ከዚህ በተጨማሪም ቫንስ የኢራንን የባለስቲክ የጦር መሳሪያዎች አቅም ለማጥፋት ቀደም ሲል የነበሩትን የአሜሪካ አቋሞች በመተው እያንዳንዱ ሀገር የራሱን የመከላከል መብት እንዳለው መግለጻቸው ከቀድሞ የአሜሪካ አቋም ጋር በግልጽ ተጋጭቶ ይታያል። ይሁን እንጂ ይህ አቋም በእስራኤል በኩል ከፍተኛ ተቃውሞ የገጠመው ሲሆን ቫንስም ለዚህ ምላሽ በሰጡበት ወቅት የእስራኤልን የውጊያ ስልትና በአሜሪካ ላይ የምታደርገውን የቃላት ትችት በግልጽ መተቸታቸው የሁለቱን ሀገራት ግንኙነት ልክ እንደ ትራምፕ ሁሉ አቀሳቅሶታል። ቫንስ
እስራኤልን እንደ 9 ሚሊዮን ሕዝብ ሀገር በመጥቀስ ብሔራዊ የጸጥታ ችግሮችን በወታደራዊ ኃይል ብቻ መፍታት እንደማይቻል የሰጡት አስተያየት በእስራኤል ዘንድ ተቀባይነት ያገኘ አይደለም። በተቃራኒው ማርኮ ሩቢዮ በባሕረ ሰላጤው ሀገራት ባደረጉት ጉብኝት የአሜሪካን አጋሮች የጸጥታ ዋስትና ለማረጋገጥና የኢራንን ተጽዕኖ ለመግታት የያዙትን ጠንካራ አቋም በግልጽ አሳይተዋል። ሩቢዮ በሊባኖስ በኩል የሚሰነዘሩትን ጥቃቶች ለመከላከል እስራኤል የምታደርገውን ወታደራዊ እርምጃ እንደ ተመጣጣኝ ምላሽ በመቁጠር ከቫንስ በተለየ መልኩ ለእስራኤል ያላቸውን ድጋፍ ሲገልጹ ይደመጣሉ። በተለይም የሆርሙዝ ባሕረ ሰላጤን በተመለከተ ሩቢዮ ያራመዱት አቋም ዓለም አቀፍ የውሃ መስመሮች የአንድ ሀገር ንብረት ሊሆኑ እንደማይችሉ በመግለጽ ኢራን በውሃ መስመሩ ላይ ክፍያ ወይም ግብር እንዳትጠይቅ የሚያስጠነቅቅ ጠንካራ መልእክት ያስተላለፈ ነው። ይህ የሩቢዮ አቋም በአሜሪካ የፖለቲካ መድረክ ውስጥ ጭልፊት ወይም ጠንካራ የውጭ ፖሊሲ አቀንቃኝ በመባል የሚታወቁትን መሰረታዊ አመለካከታቸውን የሚያንጸባርቅ ሆኖ ተገኝተዋል። ታዲያ ሁለቱ ባለስልጣናት የያዙት አቋም ሲነጻጸር ቫንስ ስለ እስራኤል የቦምብ ጥቃት የሚያነሱት ትችት ከፕሬዚዳንት ትራምፕ የጂ7 ጉባኤ ንግግር ጋር ተመሳሳይነት ያለው ሆኖ ይታያል። ትራምፕ በወቅቱ በአፓርትመንት ህንፃዎች ላይ የሚሰነዘረውን ጥቃት ሲተቹ፣ ቫንስም ተመሳሳይ በሆነ መልኩ የእስራኤል እርምጃ የሰላም ጥረቱን እያደናቀፈ መሆኑን በጋዜጠኞች ፊት መግለጻቸው የሁለቱን የሀሳብ ተመሳሳይነት ያሳያል። በሌላ በኩል ሩቢዮ የቫንስን ትችት በተመለከተ በጋዜጠኞች ጥያቄ ሲቀርብላቸው ዝምታን በመምረጥ ወይም ጥቃቱ ያደረሰውን ሚሊሻ በመኮነን የርዕዮተ ዓለም ልዩነታቸውን በዲፕሎማሲያዊ መንገድ ሲያስተናግዱ ይስተዋላል። ይህም በውጭ ጉዳይ ሚኒስቴር ውስጥ የሚታየው ቅንጅት በአንድ በኩል ከኢራን ጋር የመደራደር በሌላ በኩል ደግሞ ከባሕረ ሰላጤው አጋሮች ጋር ያለውን ጥብቅ ግንኙነት የማስቀጠል ሚዛን የተሞላበት ስራ መሆኑን ያሳያል። ከዚህ ባሻገር የሆርሙዝ ባሕረ ሰላጤን በተመለከተ የተፈጠረው ግጭት ሁለቱ ባለስልጣናት ለኢራን ያላቸውን አመለካከት የሚያሳይ ሌላኛው ትልቅ ማሳያ ሆኖ ብቅ ብሏል። ስምምነቱ ከተፈረመ ከቀናት በኋላ በተፈጠረው የ3 ቀን ግጭት የሁለቱ ወገኖች አቋም መጋጨቱ በውጭ ጉዳይ መስሪያ ቤቱ ላይ ከፍተኛ ጫና ፈጥሯል። ሩቢዮ በባህሪን በነበሩበት ወቅት የውሃ መስመሮቹ ነጻነት ለአሜሪካ ስትራቴጂያዊ ጥቅም ወሳኝ መሆኑን ሲያስገነዝቡ፣ ቫንስ ደግሞ በስዊዘርላንድ ድርድር ወቅት ኢራን ከጋራ ልማትና ሰላም ጋር በተያያዘ ልትጫወት የምትችለው ሚና ለመገንባት መሞከራቸው ልዩነቱን ጎልቶ እንዲታይ አድርጎታል። ታዲያ የቫንስና የሩቢዮ ታሪካዊ የፖለቲካ አስተዳደግ ለዚህ ልዩነት እንደ ዋና ምክንያት ይወሰዳል። ቫንስ ቀደም ሲል ለውጭ ጦርነቶች የነበራቸው ተቃውሞና የሀገር ውስጥ ኢኮኖሚን ቅድሚያ የመስጠት ዝንባሌያቸው ከሩቢዮ በሴኔት ውስጥ ከነበራቸው ጠንካራ የጣልቃ ገብነት አቋም ጋር የሚቃረን ነው። ይህ የአስተሳሰብ ልዩነት በሪፐብሊካን ፓርቲ ውስጥ የሚታዩትን ሁለት ዋና ዋና የፖሊሲ አቅጣጫዎች የሚወክሉ በመሆናቸው አሁን የሚታየው ልዩነት በአጋጣሚ የመጣ አለመሆኑን ተንታኞች ይጠቁማሉ። በአንድ በኩል ለውጭ ጣልቃ ገብነት ጥንቃቄ የሚያደርጉ ቡድኖች ሲኖሩ፣ በሌላ በኩል ደግሞ ጠንካራ የውጭ ፖሊሲን የሚደግፉ ኒዮ ኮንሰርቫቲቭ ቡድኖች መኖራቸው የሁለቱ መሪዎችን የተለያየ አቋም ያጠናክራል። በመሆኑም በቫንስና በሩቢዮ መካከል ያለው የሀሳብ ልዩነት በፖለቲካዊው ዓለም ትልቅ ትኩረት ያገኘው ሁለቱም የፕሬዚዳንት ትራምፕ ተተኪ ሊሆኑ ይችላሉ በሚል ግምት ጭምር ነው። ሩቢዮ በባሕረ ሰላጤው ሀገራት ጉብኝት ሲያደርጉ ለኢራን መልሶ ግንባታ የገንዘብ ድጋፍን በተመለከተ የሰጡት ጥንቃቄ የተሞላበት አስተያየት ከቫንስ የበለጠ ጠንካራ አቋም እንዳላቸው የሚያሳይ ነበር። ቫንስ በአንጻሩ የክልሉ አረብ ሀገራት በኢራን ግንባታ ላይ ኢንቨስት ማድረግ እንደሚችሉ መግለጻቸው አሜሪካ ክልሉን በባለቤትነት ስሜት እንዲመራ ያላትን ፍላጎት የሚያሳይ ነው። ይህም በሁለቱ መሪዎች መካከል ያለውን የስትራቴጂያዊ እይታ ልዩነት ያጎለዋል። እንዲሁም በሊባኖስ ጉዳይ የሁለቱ ባለስልጣናት ንግግሮች በሕዝብ ዘንድ የተፈጠረውን ቀውስ በማስተናገድ ረገድ የነበራቸው ልዩነት ለዓለም አቀፉ ማህበረሰብ ጥያቄን አስነስቷል። ቫንስ የሲቪል ህንፃዎች ውድመት የሰላም ጥረቱን እንደሚጎዱ ሲገልጹ፣ ሩቢዮ ሂዝቦላን በመውቀስ ትኩረቱን ወደ ወታደራዊ መፍትሄ አዙረዋል። ይህም የአስተዳደሩን የዲፕሎማሲ ስልት ሁለት ገጽታዎች የሚያሳይ ሲሆን አንዱ የሰብአዊና የፖለቲካዊ መፍትሄን ሲፈልግ፣ ሌላኛው ወታደራዊ ሚዛኑን ለማስተካከል ይጥራል። ሆኖም የሁለቱም ግብ የሊባኖስን መንግስት ሉዓላዊነት ማስመለስ መሆኑን በመጥቀስ በዲፕሎማሲው መስክ በአንድ የተወሰነ ግብ ላይ ለመድረስ የተለያየ የመድረሻ መንገድ መምረጥ መፈለጋቸውን ያሳያል። በተጨማሪም የኢራን አሜሪካ ግንኙነትን በተመለከተ ቫንስ የመረጡት የመተባበር ስልት ከረጅም ጊዜ የኢራንና የአሜሪካ የዲፕሎማሲ ታሪክ አንጻር ሲታይ አዲስ ምዕራፍ ሊሆን ይችላል የሚል ተስፋን ፈጥሯል። በሌላ በኩል ሩቢዮ በሆርሙዝ ባሕረ ሰላጤ ላይ ኢራን የምታደርገውን የኃይል እርምጃ በመቃወም የአሜሪካን ቀይ መስመር በግልጽ አስቀምጠዋል። እነዚህ ሁለት የተለያዩ አቀራረቦች የትራምፕ አስተዳደር በሁለቱ ተቀናቃኞች ላይ የሚይዘውን የካሮትና በትር ስልት የሚያንጸባርቁ ናቸው። ቫንስ ለዲፕሎማሲው እድል ሲሰጡ፣ ሩቢዮ ወታደራዊ ዝግጁነትና ግልጽ የማስጠንቀቂያ መልእክቶችን በማስተላለፍ የኢራንን ድርጊት ይገድባሉ። ይህ የአስተዳደሩ ድርብ ስልት ኢራንን በድርድር ጠረጴዛ ላይ እንዲቆይ ለማድረግ የሚረዳ ዘዴ ይመስላልም። ከዚሁ ጋር በተያያዘ የባሕረ ሰላጤው አጋሮች ያሳዩት ስጋት የሁለቱ መሪዎች የጉብኝት አስፈላጊነትን በግልጽ ያሳያል።
አጋሮቹ አሜሪካ ከኢራን ጋር የምታደርገውን ስምምነት በመፍራት የራሳቸውን ደህንነት ለማረጋገጥ ሲሞክሩ ሩቢዮ ያደረጉት ጉብኝት መልስ የሰጠ ይመስላል። ሩቢዮ በባህሬንና በሌሎች ሀገራት ያደረጉት የጋራ ደህንነት ንግግር አሜሪካ አጋሮቿን እንደማትተው የሚያረጋግጥ ነበር። ቫንስ በበኩላቸው የክልሉ ሀገራት በኢራን ልማት ላይ እንዲሳተፉ በመጠየቅ አዲሱን የትብብር መንፈስ ለመፍጠር እየሰሩ ነው። ይህ ሁሉ የዲፕሎማሲ ስራ የኢራንን የኒውክሌር ፕሮግራም ከመቆጣጠር ባሻገር በክልሉ ውስጥ አዲስ የኃይል ሚዛን ለመፍጠር ያለመ ነው። እንዲሁም የቫንስ አስተያየት በእስራኤል ላይ ያነጣጠረው ትችት የአሜሪካን ከኢራን ጋር ያለውን የሰላም ስምምነት በተሳካ ሁኔታ የመደምደም ፍላጎት መሆኑ ግልጽ ነው። እስራኤል ለስምምነቱ ያላት ተቃውሞ በአሜሪካ የሰላም ጥረት ላይ እንቅፋት መሆኑን የተረዱት ቫንስ ይህንን ለመስበር ጥረት እያደረጉ ነው። ሩቢዮ በበኩላቸው እስራኤል ለአሜሪካ ያላትን ስትራቴጂያዊ አስፈላጊነት በመረዳት በይፋ ከእርሷ ጋር ሳይጋጩ ጉዳዩን በስሜታዊነት ሳይሆን በስትራቴጂያዊ መንገድ ለመፍታት ሲሞክሩ ይስተዋላሉ። የሁለቱ መሪዎች የፖለቲካ አስተዳደግና የግል አቋም በውጭ ጉዳይ ፖሊሲ አፈጻጸም ውስጥ የተለያዩ የሀሳብ ፍሰቶች መኖራቸውን በግልጽ ያሳያል። ቫንስ ከህዝባዊ ስሜትና ከሀገር ውስጥ ኢኮኖሚ ጋር የተቆራኙ ሲሆኑ ሩቢዮ በዓለም አቀፍ የኃይል መዋቅር ውስጥ ተጽዕኖን በመፍጠር የሚያምኑ ናቸው። ይህ የአቋም ልዩነት በትራምፕ አስተዳደር ውስጥ የውስጥ ሽኩቻ እንዳለ ሳይሆን በተለያዩ የዲፕሎማሲ አቅጣጫዎች የሚደረግ ሙከራ መሆኑን መረዳት ይቻላል። የአሜሪካን የዓለም አቀፍ ተጽዕኖ ለመጠበቅና የኢራንን የኒውክሌር አቅም ለመቆጣጠር በሚደረገው ጥረት የሁለቱ መሪዎች የተለያየ አቀራረብ የሚጫወተው ሚና የጎላ ነው። ይህንን ሀሳብ ይበልጥ ግልጽና ሰፋ ባለ መልኩ ለማብራራት ሁለቱ መሪዎች ዓለም አቀፍ ችግሮችን የሚመለከቱበትን የተለየ መነጽር መመልከት ያስፈልጋል። ምክትል ፕሬዚዳንት ቫንስ የፖለቲካ መሰረታቸውን ያደረጉት ከአሜሪካውያን መራጮች የዕለት ተዕለት ስሜትና ፍላጎት ጋር ነው። እርሳቸው አንድ የውጭ ጉዳይ ፖሊሲ ስኬታማ የሚሆነው የሀገሪቱን ኢኮኖሚ ካልጎዳ፣ በጦርነት አላስፈላጊ የሰው ሕይወት ካልጠፋና የሀገር ውስጥ ችግሮችን ቅድሚያ ከሰጠ ብቻ ነው። በሌላ በኩል ማርኮ ሩቢዮ አሜሪካ በዓለም መድረክ ላይ ያላት የበላይነት ሊጠበቅ የሚገባው ጠንካራ ወታደራዊና ዲፕሎማሲያዊ መገኘትን በመጠቀም ነው ብለው ያምናሉ። እርሳቸው የውጭ ጉዳይ ፖሊሲ ማለት ሌሎች ሀገራት የአሜሪካን ፍላጎት እንዲያከብሩ ማስገደድ፣ አጋሮችን መደገፍና ኢራንን የመሳሰሉ ተቀናቃኞችን በኃይል መግታት ማለት ነው። ስለዚህ እነዚህ ሁለት የተለያዩ አካሄዶች ሲቀላቀሉ የአሜሪካ አስተዳደር በአንድ በኩል ለሰላም የሚለምን፣ በሌላ በኩል ደግሞ በትጥቅ የሚዝት የተወሳሰበ ስትራቴጂ እየተከተለ መሆኑን ያሳያል። በእርግጥ የሁለቱ መሪዎች የፖሊሲ ልዩነት በአጋጣሚ የመጣ ግጭት ሳይሆን የአስተዳደሩን የዲፕሎማሲ ጥንካሬ ለማሳደግ የሚጠቅም ስልታዊ ዘዴ አድርገው የሚወስዱትም አሉ። አንድ አስተዳደር በዲፕሎማሲው መስክ የራሱን ዓላማ ለማሳካት ሁለቱንም መንገድ መጠቀም አለበት የሚል አስተሳሰብ አላቸው። ቫንስ እንደ ለስላሳ ኃይል ወይም ሶፍት ፓወር በመሆን ከኢራን ጋር የድርድር በርን ሲከፍቱ፣ ሩቢዮ ደግሞ እንደ ጠንካራ ኃይል ወይም ሃርድ ፓወር በመሆን አጋሮቹን በመጠበቅና ተቀናቃኞቹን በማስፈራራት የድርድሩን ውጤታማነት ያረጋግጣሉ። ይህ ማለት ሩቢዮ ኢራንን በጠላትነት እየገታ ባስጨነቀ ቁጥር ቫንስ የሚፈጥሩት የሰላም ድርድር ለኢራን የበለጠ ግዴታ የሚሆንበት አጋጣሚ ይፈጠራል። በመሆኑ ሁለቱ መሪዎች በአንድ የፖሊሲ ጣሪያ ስር የተለያዩ አቅጣጫዎችን ሲከተሉ ለፕሬዚዳንት ትራምፕ የሁሉንም አማራጮች በር ክፍት ማድረግና በዓለም አቀፍ መድረክ ላይ ያለውን የኃይል ሚዛን እንደፈለጉት ማዞር የሚያስችል ትልቅ ስልታዊ ምቾት ይፈጥርላቸዋል። ይህም በውጭ ጉዳይ ፖሊሲ አፈጻጸም ውስጥ አንድ ሰው ጠንካራ፣ ሌላው ደግሞ የሰላም ፊት ሲያሳዩ አሜሪካ በድርድር ጠረጴዛ ላይም ሆነ በጦር ሜዳ አቅራቢያ የምትፈልገውን ጥቅም በአንድ ጊዜ እንድታሳድድ የሚያስችላት ዘዴ ነው በማለት ይናገራሉ። ዋይት ሀውስ በበኩሉ በሁለቱ ባለስልጣናት መካከል ምንም አይነት የፖሊሲ መከፋፈል እንደሌለ በይፋ በማስተባበል ላይ ይገኛል። የዋይት ሀውስ ቃል አቀባይ አና ኬሊ እና የውጭ ጉዳይ መስሪያ ቤት ቃል አቀባይ ቶሚ ፒጎት በቫንስና በሩቢዮ መካከል ያለው ልዩነት የተጋነነ መሆኑን በመጥቀስ መላው አስተዳደር በፕሬዚዳንት ትራምፕ የውጭ ጉዳይ ፖሊሲ ዙሪያ በመርህ ደረጃ አንድ መሆኑን አበክረው ይገልጻሉ። እንደ አና ኬሊ አገላለጽ በአስተዳደሩ ውስጥ አንድ ካምፕ ብቻ ነው ያለው። እርሱም የፕሬዚዳንት ትራምፕ ካምፕ ሲሆን ሁለቱም ከፍተኛ ባለስልጣናት ኢራን የኒውክሌር መሳሪያ እንዳትይዝ ለማድረግ ፕሬዚዳንቱ በዘረጉት የፖሊሲ መስመር ላይ ሆነው በጋራ እየሰሩ መሆናቸውን ያረጋግጣሉ። ይህ አቋም አስተዳደሩ በውስጡ የሚያራምዳቸውን የተለያዩ የዲፕሎማሲ አቀራረቦች እንደ መከፋፈል ሳይሆን ለጋራ ግብ የሚደረጉ ተቀናጅተው የሚከናወኑ ተግባራት እንደሆነ ለመግለጽ ያለመ ነው። በተመሳሳይ መልኩ የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ራሳቸው በትራምፕ አስተዳደር ውስጥ መሰንጠቅ እንዳለ የሚነገረውን ወሬ በማጣጣል የሁለቱም
ባለስልጣናት የጋራ መመሪያም ከፕሬዝዳንት ትራምፕ የሚመጣ መሆኑን ያስገነዝባሉ። ሩቢዮ በሰጡት ማብራሪያ እዚህ ያለ ማንኛውም ሰው ከፕሬዝዳንቱ ጀርባ ተሰልፏል በማለት በኢራንና በሊባኖስ ጉዳዮች ላይ የሚያራምዱት አቋም ከፕሬዝዳንቱ ስልታዊ እቅድ ጋር ፍጹም የተጣጣመ መሆኑን በግልጽ አስታውቀዋል። የውጭ ጉዳይ መስሪያ ቤቱ በበኩሉ ቫንስና ሩቢዮ በሊባኖስ ጉዳይ ላይ ያላቸው አቋም ምንም አይነት ልዩነት እንደሌለው በመጥቀስ የአስተዳደሩ የመጨረሻ ግብ የሊባኖስ መንግስት በጠቅላላ ግዛቷ ላይ ያላትን ሉዓላዊነት በአስተማማኝ ሁኔታ ማስመለስ ብቻ እንደሆነ ይገልጻሉ። ስለዚህም በሁለቱ ባለስልጣናት ንግግሮች መካከል የሚታየው ልዩነት የድካምና የውሸት ትረካ እንጂ በትክክለኛው የፖሊሲ አፈጻጸም ላይ የተመሰረተ አለመግባባት መሆኑን በይፋ በማሳወቅ ላይ ይገኛሉ። በአጠቃላይ በጄዲ ቫንስና በማርኮ ሩቢዮ መካከል ያለው የሀሳብ ልዩነት በውጫዊ መልክ የአስተዳደሩን ወጥነት የሚፈታተን ቢመስልም በጥልቀት ሲታይ ግን የአሜሪካን ዓለም አቀፍ ተጽዕኖ ለማስጠበቅ የሚደረግ የስትራቴጂያዊ ሚዛን መጠበቂያ መንገድ ተደርጎ ይቆጠራል። የቫንስ ለዲፕሎማሲያዊ መፍትሄዎች ያላቸው ዝንባሌና የሩቢዮ ለወታደራዊና ለስትራቴጂያዊ ግፊት ያላቸው ቁርጠኝነት የፕሬዝዳንት ትራምፕን የውጭ ጉዳይ ፖሊሲ ሁለገብና ተለዋዋጭ እንዲሆን አድርገውታል። ይህ አካሄድ አሜሪካ በአንድ በኩል ከኢራን ጋር የሰላም ድርድርን እየከፈተች በሌላ በኩል ደግሞ አጋሮቿን በማረጋገጥና ተቀናቃኞቿን በመቅጣት የኃይል ሚዛኑን በእጇ እንድትይዝ ያስችላታል። በመሆኑም በሁለቱ ባለስልጣናት መካከል የሚታየው ልዩነት የፖሊሲ ግጭት ሳይሆን የጋራ የአሜሪካን ጥቅም በተለያየ አቅጣጫዎች ለማሳካት የሚደረግ የተቀናጀ የዲፕሎማሲ ሙከራ አድርገው የሚወስዱታሉ። በሌላ በኩል ደግሞ የሁለቱ ፖለቲከኞች መለያየት ከዲፕሎማሲያዊ ስልት ያለፈ በሪፐብሊካን ፓርቲ ውስጥ ስር የሰደደውን የርዕዮተ ዓለም ልዩነት የሚያንጸባርቅ እንደሆነ የሚከራከሩ ወገኖችም አሉ። ቫንስ በፖለቲካው ዓለም አቀፍ ጣልቃ ገብነትን የሚቃወመውን አሜሪካን ቀዳሚ እናድርግ የሚለውን አመለካከት በመወከል በውጭ ጦርነቶች ላይ የሚደረገውን የገንዘብና የሰው ኃይል ብክነት መገደብ አለብን ብለው ያምናሉ። ይህም ከሩቢዮ የረጅም ጊዜ አቋም ጋር የሚጋጭ ነው። ሩቢዮ በበኩላቸው የዓለምን የኃይል ሚዛን ለመቆጣጠር አሜሪካ በዓለም ዙሪያ ጠንካራ መገኘትና በጠላት ላይ የሚወሰድ የኃይል እርምጃ ወሳኝ ነው በሚለው ጠንካራ የውጭ ፖሊሲ አቀንቃኝ ጎራ ውስጥ ይመደባሉ። በመሆኑ ይህ ልዩነት በአንድ አቅጣጫ የሚታይ የዲፕሎማሲ ስልት ብቻ ሳይሆን የአሜሪካን የውጭ ጉዳይ ፖሊሲ ወደፊት በምን መንገድ መጓዝ እንዳለበት የሚወስን የውስጥ ፓርቲ ውዝግብ መገለጫ ነው በማለት ተንታኞች ይሞግታሉ። የተከበራችሁ የገበያ ሚዲያ ቤተሰቦቻችን ለዛሬ ያዘጋጀላችሁ መረጃ ይህንን ይመስል ነበር። አብራችሁ ስለነበራችሁ እጅግ እናመሰግናለን። ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ እንድታደርጉም በአክብሮት እንጠይቃችኋለን። በያላችሁበት ሰላም። በመርካቶ መነገጃ እንጂ ሱቅ አይሸጥም። አልቀዋል ተብሎ የነበሩት መጣኝ ካሬ ስፋት ያላቸው የንግድ ሱቆችን በደንበኞቻችን ተደጋጋሚ ጥያቄ መሰረት ዳግም ለሽያጭ አቅርበናል። ከ2.8 ሚሊዮን ብር ሙሉ ክፍያ ጀምሮ በ3 አይነት የካሬ አማራጮች እንሆ ብለናል። ባለ 4 ፎቅ ዘመናዊ የገበያ ሞሎችን በአንድ ዓመት ጊዜ ውስጥ የሚጠናቀቅ ሲሆን ለንግድ ስራው ተስማሚ በሆነችውና የሰው ፍሰት እጅግ በሚበዛባት በመርካቶ ተክለ ሃይማኖት በፍጥነት እየተገነባ ይገኛል። ልብ ይበሉ፣ ትልቁ ልዩነታችን የምንሸ በኔት ኤሪያ ብቻ ነው። ለጋራ መጠቀሚያ፣ ለኮሪደር ወይም ለግድግዳ ሳይሆን ለትክክለኛው የሱቆ ስፋት ብቻ ይክፈሉ። ምን ይሄ ብቻ! በመሃል አዲስ አበባ ቅንጡ ኑሮን ለምትፈልጉ የምስራች ይዘናል። በመሃል ፒያሳ የአራዳ ፓርክና የወዳጅነት ፓርክ እይታ ያላቸውን ዘመናዊ መኖሪያ ቤቶች 100% ቀድሞ ለሚከፍሉ የ30 በመቶ ልዩ ቅናሽ ያዘጋጀን ሲሆን ለ8 ቤቶች ብቻ የወጣ ቅናሽ በመሆኑ ቀድሞ ይመዝገቡ። ቤቶችን ባለ 1 መኝታ ጠቅላላ ክፍያ 4.2 ሚሊዮን ብር፣ ባለ 2 መኝታ ጠቅላላ ክፍያ 7 ሚሊዮን ብር፣ ሌሎች የአከፋፈል አማራጮችና 40 በመቶ የባንክ ብድርም አመቻችተን እየጠበቅኖት ነው። ለበለጠ መረጃ በ0919422374 ወይም 0987506006 ይደውሉልን። ሜሪት ፕሮፐርቲስ